ያማንና ፌራይ አቴሽን እየሸወዱትና እያታለሉት ተደባብቀው ለመኖር ወስነዋል። በተለይ ደግሞ ያማን ከፌራይ ይዞታል። መቼም ቢሆን እንደማይተዋት ነበር የነገራት። በአንድ በኩል ደግሞ ፌራይ የተረገዘው ልጅ ከያማን ደብቃ ከአቴሽ ጋር ኑሯን አንድ ብላ ልትጀምር ነው። ሊጋቡ በጣም የቀናት ልዩነት ብቻ ነው የቀረው። በመካከላቸው እነሱን አቴሽና ፌራይ ባሉበት እንዲቀጥሩ የሚገፋፏቸው ሰዎች አሉ። ከነዚህ መካከል አያታቸው ኦማር ነው። ጉልፈም ነገር አትፈልገውም። ጉልፈም እንደ ልዑል ያሳደኳቸው ሁለቱ ወንዶች ልጆቼ ከቤት ሰራተኛ ሴት ልጆች ፍቅር የያዛቸው ብላ ተቃጥላ ልትሞት ነው። በአንድ በኩል አቴሽና ፌራይ ነገሩን እያፈጣጠኑት ናቸው። እርግዝናው ከመግፋቱ በፊት አሁን ቀደም ብለው ሊጋቡ፣ ነገር ግን የደም ምርመራ ማድረግ ነበረባቸው። ይህንን የደም ምርመራ ሊያደርጉ እየተንቀሳቀሱ ነበረ። በአንድ በኩል ኦማር ደግሞ እዚህ ጋር ለኦካን የቤተሰቡ ሚስጥር እየነገረው ነው። እንዴት የነ ኦካን አባት በቀጥታ ብድሩን ያለበትን ዕዳ በሙሉ ለቤታቸው አያት ለኦማር አውርሶት እንዳለፈ ነበረ እየነገረው የነበረው። ኦካን ይህንን ያለባቸውን ዕዳ ሲሰማ ደነገጠ። እንዴት አባዬ ዕዳ አውርሶ ዞር ይላል እያለው ነበረ። ምርቱ መጀመር አለበት ኦካን ምርቱን እንጀምራለን እያለው ነበረ። ኦካንም እሺ ይላል። ፌሬና አቴሽ ምርመራ እያረጉ ነበረ። በአንድ በኩል ያማን በርጋ እየጠበቀ ነው። ምርመራውን አድርገው ከመጡ በኋላ ውጤቱ ፖዚቲቭ ነው፣ እኔና እሷ መጋባት እንችላለን፣ ሄደን ስማችንን መስጠትና ማስመዝገብ ብቻ ነው ይቀራል እያለ እዚህ ጋር ይናገራል። አቴሽ ያማን ደግሞ እንዴት ውጤቱ ፖዚቲቭ ሆነ እያሉ ነበረ። ፖዚቲቭ ነው የሚሆነው፣ ምንም ነገር ቢፈጠር እኔ ውጤቱን ወደ ፖዚቲቭ እቀይራለሁ፣ የፍቅር ሰው እኮ ነኝ እያለው ነበረ። ስለዚህ ማለት መስፈርቱን አሟልታችኋል ማለት ነው ይላል ያማን ተስፎ እየጨለመበት ነበረ። በአንድ በኩል ኦካን እየተሰለሰለ ነው ያለው። አያቴ ምናልባት እንዴት እንደዚህ አይነት አባዬ እንደዚህ ስህተት ይሰራል? እንዴት ሊሰራ ቻለ? እማዬ ግን በአካውንት ውስጥ በጣም ብዙ ገንዘብ ይኖራታል፣ ለምን አንጠይቃትም? ለምን እሷ አትሸፋፍነው? ምን ችግር አለው? የኛ አይደል እንዴ ሲሉ ነበረ። እሷ ራሷ ከአባቷ ነው ባክ የወረሰችው። እንደገና ደግሞ ያ ገንዘብ በቂ አይደለም እኛን ለማዳን። ሁነን ለመናገር እኔ መሬትና የተለያዩ ንብረቶች አሉኝ፣ እኔ እኮ ገና እኮ አልሞትኩም፣ እነሱ መሸጥ እችላለሁ፣ ነገር ግን የሰው አፈራውኝ እያለው ነበረ። ከዛ ኦካን እዛ ቦታ ላይ መቀመጥ ትፈልጋለህ አለው። ደነግጠ ኦካን አልገባኝም እያለው ነበረ። እዛ ወንበር ላይ መቀመጥ ትፈልጋለህ? የኔ ኃላፊነት መረከብ ትፈልጋለህ? እንግዲያውስ ቀና ብለህ ተራመድ እያለው ነበረ። እንደ አያት እኔ እኮ የቤቱ ትንሽዬ ልጅ እኮ ነኝ እያለው ነበረ። ያማን በጣም ችኮል ነው፣ የሚሰራውን ነገር አያውቅም። አቴሽ ብቻ ነው እኔ መስሎ ሊያደግ የቻለው። አቴሽ ደግሞ እንደምታየው ነው። ስለዚህ አንተ ነው መርጠ፣ አንተ በትክክል እኔ መግለጽ ትችላለህ እያለው ነበረ። ኦካንን እየጠየቀው ነበር። በቀጥታ አንተ ትንሽዬ ሰይጣን የኔን ኃላፊነት መረከብ ትችላለህ እያለው ነበር። ኦካን እሻለ፣ ምርቱ ይጀምራል በቃ ይለዋል ኦማር በአንድ በኩል። በሌላ በኩል አሁን አቴሽ ያማንና ፌራይን ስተዋቸው ሊሄድ ነው። ያማን ዛሬ መኪናውን እየነዳው ላመላልሳችሁ ብሏል። ፌራይንም ልውሰዳት ስላለው አቴሽ ብሎ ፈቀደለት። አቴሽ አሁን ቸኩሏል። መሄድ ያለበት ቦታ አለ። በሉ በቃ እኔ መሄድ አለብኝ። ያማን አደራ ተንከባከባት እሺ ፍቅረኝ እና ያው በሰላም ቤት ድረሱ እያል ነበር። አቴሽ ዞር አለ። ከዛ በላይ ያማን እዚህ ጋር ፌራይ ዞር ልትስትል እጁን ሲዘረጋ በድንገት አቴሽ ወደኋላ ዞር አለ። ምን ተፈጠረ እያለ ነበረ። ሁለቱም ተራርቀው ተመለከታቸው። ወይኔ በጣም ይቅርታ ታውቂያለሽ፣ ስብሰባ ነበረኝ አስቸኳይ፣ እሱን እያሰብኩኝ እኮ ሳልሰምሽ ራሱ ልሄድ ነበር ረስቼው፣ በጣም ይቅርታ። በነገራችን ላይ ትኩረት ላለመሳብ ፍቅረኛሞች መሆናችንን ማስመሰል አለብን ቢያንስ እሺ፣ ትንሽ ፈገግ በያ ብሎ በዳር በኩል ግንባሯን ሳማት። በቃ የኔ ፍቅር ነይ በሩ ልክፈትልሽ ብሎ የመኪናውን በር ከፍትላት። በኋላ በኩል እየተቀመጠች ነበረ። አቴሽ ይህን ሁሉ ነገር በሞኝነት ሲያደርግ ያማንና ፌሬ መካከል ግን ውጥረት አለ። አቴሽ ወደ ያማን ቀረበና በቃ በኋላ እንገናኛለን ያማን ተጠንቀቅሽ ብሎት ይሄዳል። ያማን መኪና ውስጥ ገብቶ ይንቀሳቀሳል። ያማን የመኪናውን በሮች ቆለፋቸው ይዟት እየሄደ ነበረ። ከዛ በኋላ አሁን ያማንና ፌሬ አብረው እየሄዱ ዝም ብላ ነበር የምታለቅሰው በመንገድ ላይ። እሱም እንደዛው ወደ ሱቅ ነው መወስድሽ እያላን ነበረ። ዝም ብላ ታለቅሳለች። መልሽልኝ፣ ወደ ሱቅ ነው ወይ መወስድሽ ብሎ እየጮህባት ነበረ። እንደዚህ እያለ ሲጮህባትና ሲቆጣ የበለጠ እያለቀሰች ነበር። ምንድን ነው የምታለቅሽው? ምንድን ነው የሚያስለቅስሽ? አሁን የሚያስለቅስ ነገር ተናገርኩኝ እያላን ነበረ። እሷ ግን ለቅሶ ባሰባት። መኪናውን አቅጣጫ ቀየረና ወደ ዳር በአንድ አቅጣጫ እያቆመ ነበረ። ከዛ በኋላ ከመኪና ውስጥ ተናዶ እየወረደ ሊያስብ ጠጋ ሲል እሷን ብትሆን በቀጥታ ከመኪና ውስጥ እየወረደች ናት ያለችው። ወርዳ በቀጥታ የኋላውን በር ከፍታ ልገባ ነበረ። አይሆንም እያለ በድንገት ከኋላ በር ውስጥ የሰርግ ቀሚሷን እየወጣው ነበረ። የእናቷን የሰርግ ቀሚስ ከወጣ በኋላ በቀጣይ ወር እንጋባለን ያላችሁት በቀጣይ ወር አትጋባትም፣ እስኪ እኔ በህይወት እያለሁ ትጋቡ እንደሆነ እስኪ እናያለና እያለን ስቶ አፈራርጠው ወረወረው። እሷ የመኪናውን በር ዘጋች። ወደ ቀሚሱ እየቀረበች ልታነሳው ነበር። አንቺ የምር ይህን ነጭ ቀሚስ የማድረግ ይገባሻል፣ ይህን የማድረግ መብት አለሽ፣ መልሽን እስኪ ስጭኝ፣ አምጪው እያለ ነበር። እየተቀበለን ነበረ። አዎ ይገባኛል ብላ እየወሰደች ነበር። አይገባሽም፣ እናትሽ በአንቺ ቦታ ብትሆን ይህን ነገር ታረግ ነበረ፣ አባትሽ ላይ እንደዚህ ነገር ታረገበት ነበረ እያላን ነበረ። አንተ እኔን የመውቀስ ምንም አይነት እኮ መብት እኮ የለም፣ ማነኝ ነው የምትለው እያለችው ነበር። አምጪው ብሎ ታገላትና ብጭቅጭቅ እያረገው ነበረ። ቀዳደደው። ደንግጣ እየተመለከተችው ነበረ። በዚህ መንገድ ከቀደደው በኋላ ለቀቀላት፣ ሰጣት። እሷ እያለቀሰች ነው፣ ግራ ገብቷት እንዴት ብለህ ተቀደዋል? አይሆንም ብላ ተንበርክካ ቀሚሱን ይዛ እያለቀሰች ነበረ። ይሄ ብቻ እኮ ነበረኝ ከእናቴ የቀረኝ፣ ይሄ ብቻ ነበር
ሌላ ምንም የለኝም በቃውን እያለች ነበረ። በእኔ ፊት አታልቅሽ በእናትሽ፣ ግን ማስመሰል በደንብ ትችያለሽ፣ አንቺ በጣም ጎብዘሻል፣ ጎበዝ የሚገርም ነው ደግሞ ብለሽ የእናትሽን ስም ልታጠፊ ነው እንደያለ ነበር። ዝም በል እያለችው ነበረ። ምንድነው አንተ ከኔ የምፈልገው ተው በቃ አታፍቅረኝ ስትለው ነበረ። እኔም እኮ ነገር አልፈልገውም ገባሽ አይደለ? ስሚ ከድሮ ጊዜ ጀምሮ ነበር ያንቺ ፎቶ ዋሌቴ ውስጥ የነበረው፣ ያንቺን ፎቶ ይዤ ነበር ስንቀሳቀስ የነበረው። ግን አንቺ ሁሉ ነገር አይገባሽም ፌራ የመኝ እርሹ ሁሉ ነገር አይገባሽም ይላታል። አይሆንም ይኸውልህ ስማ ለአንተ እንደዚህ ነው እንደዚያ ነው ብዬ ማስረዳት ምንም ግዴታ የለብኝም ገባ? እኔን ማሳነሳት ትችልም በቃ ትተኸኝ ነበረ በቃ ተወኝ በቃ እያለችው ነበር። ትተኸኝ ሄድክ በስሜቴ ተጫወትክ እያለችው ነው። ተረጋጊ አንቺ ነሽ ቁርጥርጥ ያረግሽኝ፣ ልቤን የሰባበርሽው አንቺ ነሽ። ከዚህ የሚባስ ብሎ ደግሞ ሄደሽ ከወንድሜ ጋር እንዴት እያል ነበር። አንተስ ከአሊያና ጋር ስትሮ ነበር። በዚህ ተጨቃጨቆ ተንበርክካ ማልቀሷን ትቀጥላለች። ያማን አልተውሽም እያላን ነው። ስማ እኔ እናንተ አንፋቀርም ብትወኝ ነው የሚሻለኝ በቃ እያለችው ነበር። ተወኝ ብላው ስትራምድ ነበረ። ስሚ ፌሬ ከዚህ በኋላ የምታነፍሹ ትንፋሽ በሙሉ በእኔ ፍቃድ ነው የሚሆነው ገባሽ? ከዚህ በኋላ አንድ እርምጃ ስትራመጂ ነው ያልተውሽም፣ እኔ ያለሁኝ በቃ እንዳረሽው መቼም አልተውሽም እያላ ነበረ። እየተራመደች ጥላው ትሄዳለች። የኔ ኃጢአት ያንቺም ይሆናል ከዚህ በኋላ እያለ እየተናገረ ነበረ። እሷው ጥላው ትሄዳለች። እሱ ቆሞ እያለቀሰ ነበረ። በሌላ በኩል ጉልፈም ጀሚልን እየጠበቀቻት ነው። በራ አካባቢ ሆና ጉልፈም ፈለግሽኝ ስትላን ነበር። ፈልጌሽ ነበረ። ስሚ ይሄ አጥር ለምን እዚህ ጋር እንደታጠረ ታውቂያለሽ ጀሚሌ ስትላን ነበረ። በእነሱና በሰራተኞቹ በነ ጀሚሌ ቤት ረዥም አጥር አለ ታውቂያለሽ። ይሄ አጥር ለምን እንደተሰራ ሁሉም የየራሳቸውን ቦታ እንዲያውቁ ነው ገባሽ? ያንቺ ልጅ ግን እንደምንም ብላ ይህን አጥር ዘላ መውጣት ትችላለች። ማንንም አላስፈቀደችም ስትላን ነበር። በእናትሽ ይህን ያንቺን ዝባዝንኬ ከዚህ በኋላ ነው መስማት አልችልም፣ አቅሙም የለኝም፣ በእናትሽ ተይኝ በቃ ስትላን ነበር። የትም እንድትሄጂ አልፈቀድኩልሽም ገባ? አሁን እዚህ ጋር ያንቺ ልጅ ያው እናቴ ሞታለች ብላ የተናገረች ነው። ነገ ደግሞ ምን እንደምትል አላውቅም። እኔ እንጃ ወይዘሮ ጉልፈም እዚህ እንድትኖሪ አልፈቀደችልሽም እና ሂጂ ልትልሽ ትችል ይሆናል። ምን ታስቢያለሽ? ምናልባት ከዛም በኋላ 2 ሳንቲም ልሰጥሽ እችላለሁ እና እንድትኖሪበት ማለት ነው። ምን ታስቢያለሽ? የተሻለ ሀሳብ ይመስልሽ እያለቻ ነበር። እኛ ከሆነ እኮ አልሞትንም ገና ስትል ነበር ጀሚሌ። አይ ጀሚሌ አሁን እኮ የሁሉ ነገር ኮምፓስ ሁሉ ጠፍቶብሻል። ለመጀመሪያ ጊዜ ሳይሽ ታውቂያለሽ ብዙ ነገር ጥያቄ ተፈጥሮብኝ ነበረ። እቺ ወጣትና ቆንጆ ሴት ለምን አካል ጉዳተኛ ወንድ አገባች የሚል ብዙ ጥያቄ ተፈጥሮብኝ ነበረ። በእውነት አልገባኝም ነበረ። በተለይ ደግሞ ያው በጣም ወጣት እንዳለሽ እናት እንዳለሽ ሳቅ በጣም ነበር የገረመኝ። እንደገና ሙሽኪንም ቢሆን ቆንጆ ልጆች ነበሩት። ተመልከቺ ይኸውልሽ አንድ ቀንም እንኳን ታስከፊያቸዋለሽ ብዬ አስቤ አላቅም ነበረ። አየሻረድ በኋላ ግን ተመልሶ መጥቶ ራስሽን እየጎዳሽ ነው። ምናልባት የሆነ ያቀድሽው ያሰብሽው ነገር ካለ ለማንኛውም እኔ ምንም ችግር የለብኝም ገባሽ? ከዚህ ግድግዳ ከዚህ አጥር ጀርባ ግን በጣም ብዙ ያለመሳካት ነገር ይታየኛል። ብዙ ነገር ይታየኛል። ለማንኛውም አንድ ድል ስጥሽ። በፌሬና ባትሽ መካከል ያለውን ግንኙነት ገደል የምታስገቢው ከሆነ ተመልከቺ ምን አይነት እድል እንደምሰጥሽ። እዚህ ትልቁ ቤት ውስጥ እንድትኖሪ አንድ ክፍል ሰጥሻለሁ። እንደፈለግሽ መኖር ትችያለሽ ማለት ነው። ልጅሽንም የበለጠ ትቀርቢያታለሽ። ያው ከቤት ሰራተኝነት ወደ ቤት እመቤት ትሸጋገሪያለሽ ማለት ነው። ይሄ የተሻለ እድል ያለው አይመስልሽም? እንደገና ደግሞ ለሚመጡት ሰዎች አስተዋውቅሻለሁ። ምን ታስቢያለሽ? አማቼ ናት ብዬ አስተዋውቅሻለሁ። ምን ይሰማሻል? ጥሩ ወይዘሮ ጉልፈም ደስተኛ ነኝ ስራ ነበረ። በእውነት ከመጀመሪያው ቀን ጀምሮ ስትፈልግ የነበረው ነገር አይደል አለቻት። እዚህ ጋር ጀሚሌ አዎ ትላታለች። በያድል ጊዜሽን አታባኪኝ፣ ድልሽን አታባኝ አለቻት። ከዛ ጀሚሌ ጥሩ ብላት ጥላት ትሄዳለች። ጉልፈም ጥሩ ነገር ያደረገች ስለመሰላት ደስ ብላት እየተመለሰች ነበረ። በሌላ በኩል ፌሬ ወደ ቤት መታለች። ፌሬ የኔ የተበጫጨቀውን የሰርግ ቀሚስ ይዛ መታ ጓደኛዋ እየደወለችላት ነበረ። ከያማን ጋር የነበራትን ቃል ኪዳን እያስታወሰች ነው። እዚህ ጋር ቀለበቱን እንደሚያጠልቅላት ደስ የሚል በሚል ሁኔታ እንደሚጋቡ ቃል ተገባብተው ነበረ። ፌሬ ወደ ቤት መታ እያለቀሰች ከጓደኛዋ ጋር ስልክ ስታወራ ያማን ደግሞ በአንድ በኩል ወደ መኝታ ክፍሉ ገብቶ ዋሌቱን እያወጣ ነበረ። አሁን ከዋሌቴ ውስጥ ለአመታቶች ያህል ያስቀመጠውን ይዞት ሲንቀሳቀስ የነበረውን ፎቶ አወጣው። ይህን ጉርድ ፎቶ ካወጣ በኋላ ግን እያመመው ነበር፣ እያለቀሰ ነበረ። ምንም ማድረግ አይችልም። ፎቶውን ካወጣ በኋላ መሳቢያ ውስጥ እየከተተ ነበር። ለአንዴና ለመጨረሻ ጊዜ ይመስላል ከዋሌቱ ውስጥ ያወጣው። ግራ ገባው፣ እየጨነቀው ሄዶ አልጋው ላይ ተኛ። አሁን ኤሊያና የለችም፣ ሰላም ያገኝ ይመስላል። በሌላ በኩል እነሆ ካምፓኒ ውስጥ ናቸው ያሉት። ድንገት አትሽ መጣ። አትሽ ይህን ካምፓኒ አሁን በዋና የስራ አመራርነት ይመራዋል። ከዛውን እዚህ ጋር እንዲፈርም እየተጠበቀ ነበረ። ከዛ እዚህ ጋር ባዲ ያለች ቡራልን በመወከል ይህ ስራ የሚሰራው በቡራልና በኦማር መካከል ነው። አትሽ ዋናው ነገር ይመራል። አትሽ እዚህ ጋር አላነበበውም ሙሉም፣ ዝም ብሎ ከላይ ያየውና ነገሮች ሲታዩ አሪፍ ይመስላሉ እያል ነበረ። ከዛ ኦካንን አመነው። ኦካን ሁሉን ነገር ደብል ቼክ ማድረግ አለብኝ እንዴ? ቼክ ማድረግ የለብኝም አይደል? እንደገና በተደጋጋሚ ማንበብ የለብኝም አለው። አረ ወንድሜ ሁሉም ነገር እንደምታየው ነው፣ ካንተ የሚጠበቀው መፈረም ብቻ ነው፣ ከዛ በኋላ ምርቱ ይጀመራል እያሉ ነበረ። ጥሩሺ አለና ሊፈርማልና መልሶ ያስባል። ኦማርና
ያማንና ባዴ ካሁን ጋር አትሽ ፈረም አልፈረምም ብለው እጅግ በጣም ተጨንቀው ነበረ። ኦካን ይሁን አምናለሁ ገንዘቡ ያለውን እጄ ላይ ነው ያለው እያሉ ነበረ። ባዴ በረጅሙ ተዛነፍሳለች። አረ ችግር የለም ልትቆጭ አላረግም ወንድም ይለዋል። አትሽ አሰባሰበና ከዛ ደግሞ ባዴ እኔም እዚያ ያለው ስትል ነበረ። ኦማር ይስቃል ፈገግ ብሎ ባዴን እያያት ከዛ ጥሩሽ እንኳን ደስ አለለውላችን ብሎ ቶሎ እየፈረመ ነበረ። ኦካን በጭንቀት እየተነፈሰ ነበረ። ችግር አለ እንዴ ብሎ አትሽ ጠይቀው ምንም ዝም ብዬ ነው እያሉ ነበር። ድንገት ጸሐፊ መጣች። አቶ ኦማር ቅርብ ጊዜ ሹፍርና ሊጀምር ያሰበው ልጅ መጥቷል ለኢንተርቪው ምን ላድርገው ስብሰባ ላይ ናቸው ልበለው ስትሮ ነበረ። ከዛ ኦማር አዎ ስብሰባ ላይ ነኝ በኋላ ይምጣ እያለ ነበር። ድንገት አትሽ አሁን ይምጣና እናግረዋለን እያለ ነበር። እያመጣው ሳርፕ ነበረ። ሳርፕ ቅርብ ጊዜ ከእስር ቤት የተፈታው የቮራል ቀኝ እጅ መጣ። ባዴ ስታየው ደነገጠች። እሱን ኢንተርቪው እያደረጉ ናቸው። በሌላ በኩል አሁን ያማን ወደ መኝታ ክፍሉ ገብቶ በጀርባው ጋደም ብሎ ነበረ። አሌና ስትመጣ አየችው። አሌና ተወዷለች፣ እሱ ጭራሽ ነው ማይወዳት። ከዛ መጣችና አልጋው ጋር መታ ተቀመጠች። ወይኔ እቺ ልጅ ያማታል መሰለኝ። ለምንድነው ማተኛ አንቺ? ቆይ ለምንድነው ማትረጂ? ለምንድነው ማተኛ ያላ ነበረ። አንተ ግን ለምንድነው እኔ መሳደብ ማታቆመው? እኔም እኮ ሰው እኮ ነኝ፣ ስሜት እኮ አለኝ። እንዴ ምን ሆናል አንተ እያለችው ነበር። ተይኝ በቃ ተይኝልሽ፣ እንድጨው አታርጊኝ በቃ አልፈልግም፣ አጠገቤ አትድረሽ እያላ ነበረ። የልቴር ነው አሁንም መኪና ውስጥ ልተኛ ነው እንዳለችው። ምን አገባሽ ያገባሻል፣ አጠገቤ አትድረሽ በቃ ይሄን ብቻ ነው ፈልገው እያላ ነበረ። ያማን እኔ የምፈልገው ነገር አለ ታዲያ ዛሬ ይሄን እንዲዘጋጅልኝ ፈልጋለሁ እያለችው ነበረ። ምን ማለት ነው እያለ ነበረ። ፌሬ ይሄና ስነ ስርዓት ይዘጋጅላታል፣ እኔም ይሄና ስነ ስርዓት እንዲዘጋጅልኝ ፈልጋለሁ እኮ ነው የምለ ስትሮ ነበረ። የፈለግሽውን ነገር አርጊ፣ ዋናው ነገር ከኔ መራቅሽ ነው፣ በጭራሽ ላይሽ አልፈልግም በቃ ተይኝ እያለ ነበረ። ምን ማለት ነው ያማን ቆይ አንድ ጊዜ እያለችው ስትከተለው ጀሚሌ ቤቱ ዞር እያለች ነበር። ድንገት ተደብቃ እያዳመጠቻቸው ነበረ። ስማ እንደዚህ መሆን አትችልም ገባ አይደለ? እኔ ላይ መጫወት አትችልም በቃ ጣል ታረገኝ አትችልም እያለችው ነበረ። ምንድነው የምትይኝ እያለ ነበር። ይሄና ስነ ስርዓት ፈልጋለሁ በቃ ይሄና እንዲኖረኝ ፈልጋለሁ ስትሮ ነበረ። እንደማ ማየና አናግሪያታ ታዲያ ምን አገባኝ ይኸውልሽ ስሚኝ እኔ ስፈልጊ ለምን አመድ አትነሰንሽም? እኔ ምን ይመለከተኛል? አሊያና በቃ ተይኝ፣ እኔ ለምረው ማተይኝ በእናትሽ አትንኪኝ አልፈልግም በቃ እያለ ነበረ። ኧረ ትላንትና ደግሞ ስትፈልገኝ ነበረ፣ ዛሬ ደግሞ ሐሳብን ቀየርክ። ምን ማለት ነው አንተ እንደዚህ በአንድ ጊዜ እየወደድከኝ እያራከኝ አላሳዝንም እንዴ ስትለው ነበር። የእውነት ያምሻል እያለ ነበረ። አንተ ነህ የሚያም በስነ ስርዓት እንኳን ስራን መስራት አትችልም እያለችው ነበር። ተይኝ በቃ ገባሽ አይደል? እዚህ ቤት ውስጥ እናትሽ ብቻ ናት ያንቺ መጠሪያ፣ ያንቺ ተስፋ እሷ ብቻ ናት። ተይኝ በቃ እያለ ነበር። ያማን ተመልከት እስኪ እኔ እናንተ እኮ እንፋቀራለን እኮ እባክህ አታሳብደኝ፣ ለምንድን ነው እዚህ የምትሆነው? ቆይ ስትሮ ነበር። በእናት እያነቀኝ ነው እዚህ ጋር ገባሽ? ደስተኛ ካልሆንሽ ሂጂ በቃ መሄድ ትችያለሽ ገባሽ አይደለ? ስለ መፋታት የምታስቢ ከሆነ እንፋታው ነው እያለ ነበር። ሁለተኛ እንደዚህ እንዳትል፣ እኔ መቼም አልፈታም እስከ ዘላለም እኔ ነው የምትሆነው እያለችው ነበር። ጥላት ይወጣል። አሊያና ጭንቅላቷን ይዛ ምን አይነት ነገር ነው ነው? እኔማ አንተን በሞት አልፈታም፣ ባሌ ሆነ እዚህ አብረኝ ትሞታለህ ስትል ነበረ። በድንገት ነበረ ጀሚል ያየቻት። አሊያናም ብትሆን ጀሚልን እያየቻት ነው። እናትና ልጅ ተፋጠጡ። በሌላ በኩል ሳርፕ አሁን በሞተው ሾፌር ፋንታ እሱ ሾፌር ሆኖ መጥተዋል። እዚህ ጋር ከኋላ የሚከተሉት ቼቲና እሱ ሚስት ነስሪን ናቸው። ለሳርፕ ጊዜያዊ መኝታ ክፍሉን አሳዩት። ወደ ውስጥ እየገባ ነስሪን መታ አንተ በጣም የሚያምር ሾፌር እያለችው ነበረ። ተናደደባት። ነስሪና ቼቲን ሁለቱ ባልና ሚስቶች እዚህ ጋር ከሳርፕ የተረዱት ነገር ይሄ ለሹፍርና የተቀጠረ ሳይሆን የሚመስለው ትልቅ ድርጅት የሚያስተዳድር ነው የሚመስለው። ያረገው ሰዓት፣ ልብሱ፣ ሻንጣው በሙሉ እንዳለ ውድ ነው። ከዛም እዚህ ጋር ቼቲን ገባና ወንድሜ ከኔ የመጣው አለው። እኔ ከኢስታንቡል ነው የመጣሁት ብሎ እየነገረው ነበር። ከኢስታንቡል ፈጣሪ ይመስገን አንተ በጣም ያረከው ልብስ፣ ጫማ፣ ሻንጣ እንዳለ በጣም ብራንድ ነው፣ ውድ ነው። ፈጣሪ ይመስገን አንተ በጣም ብዙ ገንዘብ ነው የሚያወጣው ሲለው ነበረ። እንትኑ ነው ፌኩ ነው እኮ ፌኩ ነው እያሉ ነበር። ኧረ እባክህ ፌኩ ነው እንዴ ይሏል ቼትን። እዚህ ጋር ፌኩ ነው ኦሪጂናሉ ምን የሚያውቀው ነገር የለም። ከዛም በኋላ ሳርፕ እዚህ ጋር የሆነ ዓላማ ሊያሳካ ነው የመጣው። ከዛ ብቻዬን መሆን እፈልጋለሁ ብሎ እንደሄድ አደረገው። በሌላ በኩል ናትና ልጅ ጂሚልና አሊያና ቁጭ ብሎ ማውራት ጀመሩ። እማዬ እኔ ደህና ስሜት እየተሰማኝ አይደለም፣ እሺ አሁን ታርቀሽኛል አለቻት። አሊያና ለማንኛውም ማድረግ ልንገርሽ፣ ከኔ ጋር በሰላም መኖር የምትፈልጊ ከሆነ እዚህ ቤት ውስጥ ጉልፈም የምንነግርሽን ነገር ጨምሮ ምንም ነገር ሲፈጠር ለእኔ ትነግሪኛለሽ ገባሻ? እንደሌላው ቀን ከእሷ ተደብቄ ነገሮችን አደርጋለሁ ምናምን ነገር በይና ከኔ ጋር ትኮራረፊያለሽ ብላ አቀፈቻት። ሰታባ ብላን ነበረ። በሌላ በኩል ያማንም ቢሆን ቁጭ ብሎ እያሰበ ነው። ኦካን መጣ። አብሮት ጥቂት ያወራል። ኦካን መጥቶ ችግር ስለሚያወራበት አሁንም ቢሆን ያማን ለነገሩ አይፈለገም። ሀዛል የፌሬ ጓደኛ ማታ ቤት መጣች። እያባበለች አልነበረም። በአንድ በኩል ደግሞ ጀሚሌ አትሽ ማታ ቤት እስከሚመጣ ጠበቀችውና ልክ እንደመጣ ላናግር ይፈልጋለሁ እያለችው ነበረ። በመጨረሻም ጉልፈምን አሳልፋ እየሰጠቻት ነበረ። እንዳለ ሁኔታውን ነገረችው። ልጄ እየተሰቃየች ነው ገባረል፣ ልጄ እንደዚህ ነገር አይገባትም። ምንም ቢሆን ምንም ግን አንተ የሆነው ነገር ታውቃለህ ገብቶሃል አይደለ? አሁን እዚህ ጋር ጉልፈም ባረገችው ነገር የእሷ ተባባሪ መሆን አልፈልግም። በቃ በአንተና በፌሬ መካከል ያለውን ነገር ብልሽትሽቱ እንዲወጣ ነው የእሷ ፍላጎቷ እና ሀሳብም አቀረበችልኝ ብላ የሰጠችውን አማራጭ ነገረችው። ተናደደ፣ ተበሳጨ። አትሽ ደቂቃ ማላባከለም ሄዶ እናቱን አናገራት። እማዬ እንደዚህ ትንቅኛለች ብዬ አስቤ አላቅም ነበረ
ነበረ። እንደዚህ በፍላጎቴ በእኔ ፍላጎት ተረማመጃለሽ ብዬ አስቤ አላቅም ነበረ። እማዬ ይኸውልሽ እኔ እኮ እንደምትወጂኝ አውቃለሁ፣ ነገር ግን አንዳንድ ደግሞ መከባበር አለብን ብሎ ቀይ መስመር እያሰመረላን ነው ያለው። እያለቀሰች እያየችው ነው። እማዬ እንደምትወጂኝ አውቃለሁ፣ ነገር ግን ቤት እከራያለሁ፣ በጭራሽ እዛ የመከራየው ቤት ውስጥ አትመጭም፣ ህይወቴ እንድበጠብጭው በጭራሽ አልፈቅድልሽም እያላን ነበረ። ጀሚሌ እዚህ ጋር በደንብ አርጋኑ ጉልፈምን እየተጫወተችባት፣ ከዛ እዚህ ጋር እሱ ምንም ተስፋ የለውም ከዚህ በኋላ እዚህ አልቆይም ብሎ እያቀፈ አባበላት። ከዛም በኋላ ሄዳል። በወንድ በኩል ፌሬን ብትሆን ዛሬ የሄና ስነስርዓት አለባት። ጓደኛዋ ዛር መታ ነበር፣ ልብስ እያለበሰቻት ሜካፕ እየሰራቻት። ድንገት ያማን መጣ። ካላናገርኩሽ እያላን ነበረ። ፌሬና ያማን ተፋጠጡ፣ እየተጨቃጨቁ ነበረ። አሁን አንቺ እንደሆነ ይሄ ይገባሻል፣ ጨራሽ ይሄና ይገባሻል፣ እንደው ለአጎቴ ሙሽኪን ለአባትሽ ሄጄ ምን አይነት ሰው እንደሆንሽ ብነግረው ምን የሚሰማ ይመስልሻል እያላን ነበረ። ያማን አያገባም ዝም በል እያለችው ነበር። ድንገት አቴሽ መጣ። ሲጨቃጨቁ አቴሽ ይመጣና ምን ሆናችኋል ብሎ እየጠየቀ ነበረ። ምንም ነገር ግን የፌሬ የቀድሞ ፍቅረኛ ዛሬ ፌሬ የሄና ስነስርዓት እንዳለ ታውቆ ነው ሲሎ ነበር። አቴሽ ደነገጠ። የት ነው ያለው ብሎ እየጠየቀ ነበረ። ፌሬ ብትናገር አይሻልም? ፌሬ ትናገር እያለ ነበር። አጋፈጣት። ፌሬ ምን ልበል አልበል ብላ ግራ ገብቷት አቴሽ ከሷ አፍ መልሱን እየጠበቀ ነበረ። ክብሯን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ወደ ተመልካቾች በዛሬው ዕለት በቅጠል ቲቪ ዩቲዩብ ቻናል የክብር ጌጥ የሚሰኘውን ድራማ ተመልክተናል። ወደ ተመልካቾች ከዚህ በኋላ ይህን ድራማ ወደ እናንተ ከዘውድ እንዲሁም ከየማን ልብ ድራማ በመቀጠል እያፈራረኩኝ ወደ እናንተ ማድረሴን እቀጥላለሁ። ይህ ድራማ ወደ እናንተ ሲደርስ የምትወዱት ድራማውን የምታደንቁ ላይክና ሼር ኮሜንት እያደረጋችሁ ድራማውን ዘውትር እንድትከታተሉ በትህትና ጠይቃለሁ። ሁሌም በኮሜንታችሁ በላይካችሁ የምታበረታቱኝን ውድ ተመልካቾቼ እና አድማጮች ከልብ አመሰግናለሁ። በቀጣይ በሌሎች የየማን ልብ የዘውድ እንዲሁም የክብር ጌጥ ድራማ በአዲስ ክፍል እስከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን ተመኘው።